አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ነው። መሰንበቻ ፕሮግራምን አብራችሁን ስላላችሁ በጣም እናመሰግናለን። ተወዳጁ ድምፃዊ ከቀድሞ ትምህርት ቤቱ የክብር አምባሳደርነት ኃላፊነትን ወይም ደግሞ ሹመትንም አግኝቷል። በተለይ በ90ዎቹ ተወዳጅ ከነበሩ የኢትዮጵያ ዘመናዊ ሽሬ የሙዚቃ ስራዎች ውስጥ ከሚጠቀሱት መካከል አንዱ ነው። ወንድሙ ጅራ የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማረው። ትዝታችን ብሎ ደግሞ በተጫወተው ሙዚቃ በተለይ ደግሞ እዛ ትምህርት ቤት ውስጥ የነበረው በጣም በርካታ ተማሪዎችን ቀልብም ስበው ነበር። አሁን ደግሞ ትምህርት ቤቱ በራሱ በቀጣይ ለሚያከናውናቸው ስራዎችም እንዲሁም ደግሞ በሰራውም ስራም መነሻ በማድረግ እንዲሁ የኃላፊነት አምባሳደር እንዲሆንም ጭምር አድርጓል። ስለዚሁ ጉዳይም ስለ ስራውም እንድናወራው ወንድዬን በመስመር ላይ አግኝተነዋል። አጠር ያለ ቆይታ ከሱ ጋር የምናደርግ ነው የሚሆነው። ሰላም ወንድዬ፣ እንደምን አለህ? ሰላም ሰለሞን፣ እንዴት ናችሁ? ሰላም ነው አለን ይመስገን። አንተ እንዴት ነህ? እኔ ደህና ነኝ። ከበዓል በኋላ ነው የተገናኘ ነው። ጥሩ አለፈ? በዓል ጥሩ ነበረ? ያው እንደተለመደው ነው፣ መብላት ነው። ብዙ ጊዜ እንኳን አርቲስትና በዓል ብዙ ጊዜ እንደ መደበኛ ሰዎች አይደለም። እኛ በዓልን ብዙ ጊዜ ሌሎችን በማዝናናት በማስደሰት ምናምን ነው የምናሳልፈው። ከዛ በኋላ በዓሉ ካለፈ በኋላ ምናምን ለኛ ደግሞ በዓል የሚመጣ ከሞላ ጎደል ግን አሪፍ በዓል ነበር። የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪ ነበርክ እና የክብር አምባሳደር ሆነሃል። እንዴት ይዞሃል? እንዴት ተቀበልከው ይሄን ነገር? አዎ እንዳልከው ኃላፊነቱ ሰጥቷል። አምባሳደር አድርገው ሹሞኛል። መድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ለሰራሁት ስራ እውቅና እና የምስክር ወረቀት ሰጥቶኛል። እንዳንተው በጥቆማ ነው ያወቅኩት። እንደዚህ ተደርገሃል ተብሎ ከተነገረኝ በኋላ ነው ገብቼ ያየሁት። ደስ የሚል ትምህርት ቤት ነው። እውቅና መሰጠቱም ደስ ይላል። እኔ በዚህ ልክ እንኳን አስቤ አልነበረም የሰራሁት። ከሰጡኝ ምን ይደረጋል፣ እንደዛ ነው ላለ። የሚገርምህ እኔ እዛ ትምህርት ቤት ተማሪ ነበርኩኝ። ከ9ኛ እስከ 12ኛ ክፍል የተማርኩት እና ደስ አለኝ አምባሳደር ስትሆን። እንዴት ያለ ተማሪ ነበርክ ግን? በጊዜ ቀለሜ ከሚባሉት ውስጥ የምመደብ ነበርኩኝ። የደረጃ ተማሪ ነኝ። ብዙ ጊዜ ከ1 እስከ 3 አንደኛም ሁለተኛም ሶስተኛም የወጣሁባቸው ጊዜዎች አሉ። 11ኛ ክፍል ለምሳሌ ዘፈኑ ላይ ከጠቀስኩት ሰለሞን፣ 2 ሰለሞን ናቸው ጓደኞች የነበሩት። አንደኛው ሰለሞን አንድ ዴስክ ላይ የምንቀመጥ ነበርን እና ተፎካካሪዎች ነበርን። 11ኛ ክፍል ትዝ የሚለኝ አንደኛ ሴሚስተር ላይ ተሾመ የሚባል አለቃችን አንደኛ ወጣ፣ እኔ ሁለተኛ ወጣሁኝ። ሰለሞን ጓደኛ ደግሞ 3ኛ ወጣ እና ሰለሞን ከኔ ጋር ስለሆነ ፍክክሩ እንዴት ወንድሙ በለጠኝ ብሎ በጣም ተናዶ እንደነበር ትዝ ይለኛል። ሁለተኛ ላይ ገለብጠዋለሁኝ ምናምን ብሎ ተዛዝተን ደረጃዬን ላለመልቀቅ በሰለሞን ላለመበለጥ ሳጠና እልሃለሁ ሳላቀው ጭራሽ አንደኛ ወጣሁኝ። የዛን ጊዜ በጣም ትዝ የሚለኝም አጋጣሚ ነበር። እኔ የምልህ መቼም ብዙ ክበባት ነበሩ በእኛ ጊዜ። አልፎ አልፎ የሙዚቃ የሚጫወቱ ልጆችን አይነበረ እና እዛው ነው የሙዚቃ ጅማሮ? አዎ የኪነ ጥበብ ዝንባሌ ነበረኝ ተማሪ እያለሁኝ። ግን ትምህርት ቤት ውስጥ ክበብ ምናምን የሚባለው ነገር የሙዚቃ ክበብ ወላ ምናምን አልነበረም። የሆነ ጊዜ እንደመሞከር ብለው ነበር፣ ብዙም አልተሳካም። ግን በዛን ጊዜ እኔ የከፍተኛ ኪነት እጫወት ነበረ፣ ድራም እጫወት ነበር፣ ድምፅም ሰራ ነበረ እና እዛው ተማሪ በነበርኩበት ጊዜ ነው ኪነት ውስጥ አገለግል የነበረው። ግን በትምህርት ቤት ውስጥ አልነበረም እና ከሙዚቃ ጋር ግንኙነት ነበረኝ በዛን ጊዜ ማለት ነው። ትምህርቱንም ሙዚቃውንም ነው። በኋላ ነው እንግዲህ ማትሪክ ምናምን ሲመጣ ወደ ትምህርት ያደላሁኝና ባህር ዳር ሄድኩኝ፣ ፖሊቴክኒክ ማለት ነው። ብዙ ሰው ለተማረበት ትምህርት ቤት የተለየ ትርጉም አለው። በተለይ ሁለተኛ ደረጃ ትምህርት ቤት ላይ ብዙ ትውስታዎች ስላሉ ማለት ነው። እና ስለምንድን ነው ይህንን ትዝታችን የሚለው ሙዚቃን እንድትሰራ ምክንያት የሆነ ነገር ምንድን ነው? በጣም ይናፍቀኝ ነበረ ትምህርት ቤት። ከልክ በላይ ነው የሚናፍቀኝ። መንገድ ነፃ በሚሆን ጊዜ በተለይ በበዓል ጊዜ ወይ በእሁድ ሆን ብዬ በዛ በኩል ነዳ እሷ ትምህርት ቤት ለማየት ማለት ነው። በህልሜ ሁሉ አየዋለሁ። አፍተር ኦል ዲስ ይርስ ማለት ነው ተማሪ ሆኛ ያለሁ በጣም ረጅም ጊዜ ነው እንግዲህ አስብ፣ በጣም ብዙ አመታት ነው። በቃ በዛ በኩል እነዳለሁኝ ትምህርት ቤት በቃ ከውጭም ቢሆን ለማየት ማለት ነው። እና የሆነ ጊዜ ነው በቃ አቆምኩኝ መኪናዬን እና በቃ አይኔ ማቀረረ። በጣም እዚህ ግቢ እኮ ከሆኑ አመታት በፊት ተማሪ ነበርኩኝ። አሁን ሌሎች ናቸው የሚማሩበት፣ ግን አለ በቃ ትምህርት ቤቱ እንዳለ ነው።
ተማሪ ይቀያየርባታል እንጂ ትምህርት ቤታችን መድሽ በቃ አለች ብቻ ምን ልበልህ ለማለትም ራሱ ይከብዳል። ግን በጣም ስሜት ውስጥ ገባሁ የሆነ ቀን ማለት ነው። አይኔ ሁሉም ባቀረረ እና ለምን አልጽፈውም ይሄንን በሚል ነው የተነሳው። ይሄን ስሜት ለምን አልጽፈውም ብዬ ነው። አሁን ሌሎች ተማሪዎችም ይህ ስሜት እንደነበራቸው እየገባኝ ሲመጣ በጣም ደስ አለኝ። ደግሞ እንዳልኩ የብዙዎች ስሜት ነው። ኮሜንት ሴክሽን ወይም ሀሳብ መስጫ ሳጥን ላይም ስመለከት እጅግ በጣም በርካቶች ስሜታቸውን ተጋራሃቸው ሀሳቦችን አይቻለሁኝ። ዘፋኝ አንድ ዘፈን ሰርቶ ሲወደድለት ግጥሙን አብረው ሲዘፍኑለት ምናምን ደስ ይለዋል አይደለም? ብዙ ጊዜ የለመድኩትም ይሄን ነው። ደስ ይለኛል ሌሎች አብረው ሲዘፍኑ ወደው ከኔ የወጣውን ከኔ የመነጨውን እኔ የፈጠርኩትን ድርሰት አብረው ሲዘፍኑ ተቀብለው ስንት ሲሉ ይቺ ዘፈን የኔ ትዝታ የምትለዋ ዘፈን ግን ለየት የሚያደርጋት ምንድን ነው? ስሜቱ የኔ ስሜት ተጋብቶበት ተጽዕኖ ፈጣሪ መሆን መቻሏ አሁን ትምህርት ቤት ሜዳውን እያሰሩበት እንደሆነ የቀድሞ ተማሪዎች ሳይ ደስ ይላል። ተጽዕኖ ፈጣሪነቷ ከሌሎች ዘፈኖች ለየት ያደርጋታል ብዬ አስባለሁ። እንግዲህ የተማርክበት ትምህርት ቤት ስለ ትምህርት ቤቱ ትውስታህን አዜመሃል ጥሩ አድርገህ እና ደግሞ አሁን አምባሳደር ብትሆን ሌሎች ስራዎችን ስንሰራም ከፊት ብትሆን በሚል ኃላፊነት ሹመት ልንለው እንችላለን ሰጥተውሃል። ምን ተሰማህ? ገና የተሰማኝን ራሱ በደንብ አላውቅም። አንደኛ አምባሳደርነት የሚባለው ነገር ያሰብኩት ነገር እያሰብኩት ያደግኩት አይደለም፣ እየተመኘሁት የኖርኩት ነገርም አይደለም። ስለ ምኞት የተሳካ ብዬ ደስተኛ ምናምን እማቀው አይደለም፣ ስሜቱን እማቀው አይደለም። ግን ኃላፊነት እንዳለው ይሰማኛል። ተሹሜ ያለው ብዬ ኩራት ከሚሰማው በላይ ደስ የሚለው ምንድን እውቅና መሰጠት፣ እውቅና አስተዋጽኦ ስላደረገ ዘፈንክ እውቅና የሚለው እንትን ይለኛል። እንዳልኩ ትንሽ አስተዋጽኦ ሳላደርግ አልቀረም፣ ትንሽ ተጽዕኖ ሳይፈጥር አልቀረም ዘፈኑ። ብዙ ተማሪዎች አለንልሽ ሲሉ አይቻለሁ ኮሜንት ላይ፣ መድሽ እንመጣለን ሲቆጯ ያለሁኝ ለመርዳት ሲጓጉ፣ መርዳት በጣም ፍላጎት አላቸው። በጣም ብዙ ተማሪዎች ናፍቋቸዋል ትምህርት ቤቱ። በየጥሪው ምናምን የተገኙትን አንዳንድ ሚዲያዎች የለቀቁትን አያለሁኝ፣ አመለጠን እያሉ ሲቆጫ አያለሁኝ። እና ይሄ ተጽዕኖ መፍጠር መቻሉ ዘፈኑ እሱ የበለጠ አስደስቶኛል ከሌሎቹ ዘፈኖች በተለየ ማለት ነው። ሌሎችን ለማዝናናት ነው። ይሄኛው ግን ትምህርት ቤቱን ለማገዝ መነሳሳት ፈጥሯል እና ተጽዕኖ ፈጣሪነቱ የዘፈኑ ተጽዕኖ ፈጣሪነቱ ደስ ይላል። ለዛም እውቅና ስለተሰጠኝ ደስ ይላል። ጥሩ ነው እውቅና መሰጠት። ወንድሙ ጅራ በጣም ጀግና ከሚባሉ ጎበዝ ድምፅ አይኖች የመድረክም ከድምፅም በብዙ ነገር ብቻ ጎበዝ ከሆኑት መሀል ነህ እና ካንተ ብዙ ስራ ነው የምንጠብቀው ይላሉ አድናቂዎችህ። እና ምን አዳዲስ ነገር አለ? ምን አስበሃል? ምንም ድርሰት እጄ ላይ የለም። ምንም ሊያረካኝ የሚችል ስራ እስካሁን አልመጣልኝም። ሰው ያስቀመጠኝ ቦታ አለ፣ ልክ የሰጠኝ ቦታ ደረጃ አለ። ያንን የሚመጥን ስራ እስካሁን በእጄ ያላገኘሁም። አልበም የማይታሰብ ነው፣ ምክንያቱም ከ10 ዘፈን በላይ ነው። እኔ አንድ ዘፈን እንኳን አጥቻለሁኝ። ምናልባት ሲንግል የሆነ ካጋጠመ እድለኛ ከሆንኩኝ አንድ ሲንግል ምናምን እየጠበቅኩኝ ነው። ራሴም ለመጻፍ እሞክራለሁ፣ ቀዳለሁ፣ ሰርዛለሁ፣ ደልዛለሁ። ምንም ሊያረካኝ አልቻለም። በሚደርስ ጊዜ በሚሆን ጊዜ ይሆናል እና ይኸው ነው ያለሁበት ሁኔታ። ምንም ስቱዲዮ የገባ ስራም የለኝም። እንደ እግዚአብሔር ፍቃድ ጥሩ ድርሰት ሳገኝ አንድ ሙዚቃ እሰራለሁ ብዬ አስባለሁ። እሺ፣ የተሻለው ይግጠምህ። በጣም አመሰግናለሁ። መልካም የስራ ጊዜ ይሁን። ከዚህ በኋላ ለሰጠህን ጊዜ አመሰግናለሁኝ። እናመሰግናለን። ስለጋበዛችሁኝ አመሰግናለሁ። እሺ፣ መሰንበቻ ዜማውን ጋብዛችሁ ይመለሳል። አብራችሁ ነው።